ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። በአራተኛ ክፍል ፕሮግራማችን ዕለተ አርብ በአጫጭር መረጃዎች እንግዲህ ዛሬ በሁሉም ቡድኖች ዙሪያ ተደራሽ የሆነ እንግዲህ የመጨረሻ አራተኛ ክፍል አራተኛ ክፍል ፕሮግራማችን የመጨረሻ ክፍል ፕሮግራማችን እንግዲህ ከዚህ በመቀጠል በትናንት ምሽት በተደረጉ የብሔራዊ ቡድን ጨዋታዎች በተለይ የወዳጅነትና ለዓለም ዋንጫ የሚደረግ የጥሎ ማለፍ ጨዋታዎችን በተመለከተ ከዚህ ፕሮግራም በመቀጠል አጠር ላሉ ደቂቃዎች መረጃዎችን ይዘላችሁ እንመጣለን። ይሄ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ሮድሪ ከማንቸስተር ሲቲ ሊለቅ የሚችልበትን እድል በራሱ አንደበት ያሰፋበትን ቃለ መጠይቅ በስፔን ብሔራዊ ቡድን ዛሬ ምሽት በምታደርገው ጨዋታ ቀደም ብሎ በነበረው ጋዜጣዊ መግለጫ ላይ ያፈነዳው የውስጡን ስሜት በተረጋጋና በሰከነ ሁኔታዎችን ባገናዘበ መልኩ ይሄ ባለንዶር አሸናፊ ኦፊሻል ኮንፈርሜሽኖችን ከአንደበቱ አይሰማ እንጂ ለሪያል ማድሪድ ሄዶ የመጫወቱ ጉዳይ እንደማይቀር ግን አረጋግጧል። ሮድሪ እና የማንቸስተር ሲቲ ቁርኝት ያ ትስስር ሊበጠስ ከጫፍ ደርሷል። በራሱ አንደበት ባረጋገጠው መሰረት ከትናንት ወዲያ ምሽት ሮብ ምሽት በጋዜጣዊ መግለጫ ወቅት ሮድሪ ከባዱን አስተያየት ለሲቲ ደጋፊዎች መርዶ፣ ለማድሪድ ደጋፊዎች የሚጠብቁትን እውነታ ራሱ በሚዲያው ፊት ፍርጥርጥ አድርጎ የተናገረበትን ጋዜጣዊ መግለጫና ሲቲ ከወዲሁ ቅድመ ዝግጅቱን በማስፋት ማህደሩን አስፍቶ እቅዱን ቀደም ብሎ እንዳዘጋጅም ይመስላል የሮድሪ ጥቆማ። እንደምታውቁት ሮድሪ በስፔን ብሔራዊ ቡድን ነው የሚገኘው። ከረጅም ጊዜ ጉዳት በኋላ በድጋሚ ተመልሶ በስፔን አንድ እንደ ፕሬስ ኮንፈረንስ እንደ ጋዜጣዊ መግለጫ አይነት ሆኖ ግን የተለመደ የስፔን ብሔራዊ ቡድን አንድ ከዚህ በፊትም የምናውቀው አንድ የተለመደ በብሔራዊ ቡድን ተጫዋቾች በተለይ ሲኒየር ተጫዋቾች ይሄ ክላስ ያላቸው ተጫዋቾች ሲመለሱ ወይ ወደ ስብስቡ ድጋሚ ጥሪ ሲቀርብላቸው ምናምን ከስፔን ብሔራዊ ቡድን ከስፔን ናሽናል ሬዲዮ ጋር ቆይታ ይኖራቸዋል ከስፖርቱ ክፍል እና እንደምታውቁት ይሄ የስፔን ሬዲዮ ስቴሽን ኦናዳ ኮራ ይባላል። ኦናዳ ኬሮ ሴሮ የሚባል የስፔን በጣም ተደማጭነቱ ከፍ ያለ የሬዲዮ ጣቢያ ነውና በዚህ ሬዲዮ ጣቢያ ላይ እንግዲህ ኢንተርቪው ተጋብዞ ሮድሪ እንደ ፖድካስት አይነት ነው ቁጭ ብሎ በሬዲዮ የሚተላለፍ ነውና የቪዲዮ ምስል አለው። ሮድሪ ሰፊ ቆይታ አደረገ፣ ኢንተርቪው አደረገ ከዚህ ሬዲዮ ጣቢያ ጋር ስለ ስፔን ብሔራዊ ቡድን አሁን ስላለው ጤንነት፣ ስለ ሁሉም ጉዳይ። ትልቁ ጉዳይ እንግዲህ የስፔን ሚዲያ በተለይ የዋና ከተማ ሚዲያ በተለይ ደግሞ ይሄ ማድሪዳዊ አስተዳደግ ያደጉ ተጫዋቾችን የሚያጠምድበት አንዱ ነታ እና በዚህ ሬዲዮ ጣቢያ ላይ ዋና አዘጋጁ የመጀመሪያ ጥያቄዎችን ወደ ብሔራዊ ቡድን መመለስ ከኤሲኤሉ ጋር የነበረውን ትግል በርከት ያሉ ነጥቦችን አነሳና ስለ ስፔን ሊግና ወደ ስፔን ላሊጋ ተመልሰ ድጋሚ የመጫወት ህልም አለክ ወይ የሚል ጥያቄ ነው ለሮድሪ ያቀረበለት። ይህን ጥያቄ እንግዲህ አለ ምክንያት አላቀረበም። እንደምታውቁት የሮድሪና የማንቸስተር ሲቲ የኮንትራት ድርድር ተቋርጧል። የተቋረጠበትን ምክንያት ወይም ያልቀጠለበትን ምክንያት ሮድሪ እዛ ጋር መግለጽ ባይፈልግም ድርድሮች ነበሩ። እነዛን የሚመለከታቸው አካላት በጠረጴዛ ዙሪያ ተወያይተዋል አለ። እንደቀጠሉ ነው አለ። ተወያይተዋል፣ አለቀ። እና በዛ ኢንተርቪው ላይ ሮድሪ እንግዲህ ሊጉን በደንብ እከታተላለሁ፣ ሊጉን በደንብ እያንዳንዱን የሊጉን ስታንዳርድ አሁን ላይ ያለውን ኮምፒቲሽን ሁሌም እከታተላለሁ አለ። አዎ መመለሴ የማይቀር ነው አለ። ከዛም በኋላ ወዴት ክለብ የምትመለስ ይመስላል? የቀድሞ ቡድኖች ይፈልጓል፣
ያደክበት ከተማ ይፈልጋል። ማድሪዲስታ አይነት አይዲያ አለው። የጋዜጠኛውን ጥያቄ በደም ትራንስሌትም ስላለው ያን ኢንተርቪው እስቲ ተመልከቱት። ዩቲዩብ ላይም ተለቋልና በኤክስም ገጽ ታገኛላችሁ። በስፔን ሚዲያ ላይ በስፋት በተለይ እነ ኤልቼግኒቶ የሚባሉ ለሪያል ማድሪድ ቅርብ የሆኑ እነ ዲፌንሳ ሴንትራል ላይ ያ ኢንተርቪው ተለቋል እና ሮድሪ እዛ መግለጫው ላይ አንድ ጉዳይ ፍሎሬንቲኖ ፔሬዝ ስለ ማድሪድ አንድ ተጫዋች በተለይ እንደ ሮድሪ አይነት ወርልድ ክላስ ተጫዋች ባለንዶር ያሸነፈ ስለ ኮንሲስታንሲ በፕሪሚየር ሊጉ ማሳያ የሆነ ለ3-4 ዓመት አስደናቂ የዲፌንሲቭ ሚድፊልደር ተጫዋች በዚህ ደረጃ ሲናገር ያውም የዋና ከተማ ተወላጅ የሆነ ማድሪድ የአማካይ ክፍሉን አድሳለሁ ብሎ ሲያስብ ምናልባት ቅድሚያ የሚያስቀምጠውን ተጫዋች ከሱ አንደበት እንዲህ አይነት ንግግር ተገኝቶ ፔሬዝ እንግዲህ በአንድ ልባቸው አይተኙም። አንድ ስልክ አሁን ፔሬዝ ይህን ተጫዋች በነጩ ማሊያ ቀጣይ ዓመት አልብሶ የማጫወት እድላቸውን ሮድሪ ራሱ ነው በሩን የከፈተው እና በዚህ ኢንተርቪው ላይ በደንብ ስለ ስፔን ላሊጋ መከታተል አነሳና በቀጥታ እኔ ለአትሌቲኮ ማድሪድ መጫወቴ ለሪያል ማድሪድ እንዳልጫወት የሚገድበኝ ምንም ነገር የለም ማለት ማድሪድ ስለሆነ ለአትሌቲኮ ማድሪድ መጫወቴ ለሪያል ማድሪድ ለመጫወት የሚገድበኝ ምንም አይነት ቅድመ ሁኔታ የለም። ማድሪድ በኃያልነቱ በግዝፈቱ አሁንም በዛ ስታንዳርድ ላይ ነው የሚገኘው እና አንድ ቀን ወደዛ ቤት ተመልሼ የመጫወት ፍላጎት አለኝ ነው፣ ህልም አይደለም፣ ፍላጎት አለኝ። ፔሬዝ የሚፈልጉት ምንድን ነው? ከአንድ ተጫዋች ፍላጎት ነው። ስለ ገንዘቡ ስለ ድርድሩ እሱን ለኛ ተውት ነው። ሮድሪ እንዴት እንዲህ ብሎ ይናገራል የሚሉ የእንግሊዝ ሚዲያዎች በጣም በዝተዋል። እኔ ግን ለፔፕ ጋርዲዮላ የሽግግር ጊዜውን ነው እንደውም የበለጠ ያሳጠረው ብዬ ነው በግሌ የማስበው። ሮድሪ በቀጣይ ሳመር አትጠራጠሩ ወደ ነጩ ቤት ሄዳል። ይህን በድፍረት እንዲናገርም ካደረጉ ምክንያቶች መካከል ሲቲ በተጫዋቹ እድገትና ብቃት ላይ በተለይ ከኤሲኤሉ በኋላ ተመልክተው ያ የኮንትራት ድርድር አየር ላይ እንዲቀር ምክንያት የሆነው ሮድሪ ወደ ቀድሞ ብቃቱ ተመልሶ ፐርፎርም ያደርጋል ብንታገሰው ይሻላል ከሚለው ሐሳብ ይልቅ በሌላ በአዲስ ኢነርጂ ቡድን የመገንባት እቅድ እንዳላቸው በግልጽ የሚያሳይ ነው። ኒኮ ጎንዛሌዝ አለ ምክንያት አልተገዛም በሲቲ ቤት አምና ሮድሪ በተጎዳበት የበለጠ ዘንድሮ ሲዝንን አብዛኛውን ጨዋታ የመጀመሪያ ዙር የጀመረው ኒኮ ጎንዛሌዝ ነው። አሁን ሮድሪ በድፍረት ወጥቶ ሚዲያ ላይ አሁን ያለበትን ክለብ ያውም ከማድሪድ ጋር በቅርብ ሳምንት ተገናኝቶ ሪያል ማድሪድ ከሻምፒየንስ ሊግ ውድድር ያስወጣውን ቡድን ማሊያ ለብሶ ስለ ማድሪድ እንዲህ አይነት ግርማ ሞገስና ምስክርነት ደፍሮ ሲናገር ይህ ተጫዋች በእንግሊዝ ያለው ቆይታ እንዳከተመ ነው። የአንድ ዓመት ኮንትራት በውሉ ላይ አለ። ያንን ኮንትራት ሲቲዎች ይሸጡታል። 2027 የሚጠናቀቀው ፋብሪዚዮ ሮማኖ ደጋግሜ እንደምነግራችሁ ይላል። በሳመር የሮድሪን ጉዳይ ትክክለኛ ስለ ቆይታው ስለ ቀጣይ ስቴፖቹ ሳመር ላይ የበለጠ ምናረጋግጥ ይሆናል እላችሁ ነበር። አሁን ግን ሮድሪ ራሱ አረጋገጠ አለ። አሁን ሮድሪ ይሄ ቦምቡሼል ነው፣ በቃ አንድ ያልተጠበቀ ጋዜጣዊ ኢንተርቪው ነው። ስለዚህ የማድሪድ ፍላጎት ከበስተጀርባ እንዳለ የሮድሪ ፍላጎት ወደ ማድሪድ የመመለስ ወደ ዋናው ከተማ መመለስና ለነጩ ቤት መጫወት ደግሞ አሁን ላይ የመጨረሻ የተጫዋቹ ግብ እንደሆነና ገና ፕራይም ታይሙ ሳያልቅ ሮድሪ ወደ ሳንቲያጎ በርናባዮ መዘዋወር እንደሚፈልግ መግለጹ በጣም አንደኛ አትሌቲኮ ማድሪድን ዛጋ የጠቀሰበት መንገድ ታስታውሳላችሁ። በ2019 ነበር ወደ ሲቲ የመጣው ከአትሌቲኮ ማድሪድ በመልቀቅ እና ከዛ ጊዜ አንስቶ እንግዲህ ሮድሪ 293 ለሲቲ ጨዋታዎች አድርጎ 28 ግብ 32 አሲስት አድርጓል። በዚህ የ7 ዓመት ቆይታው ከሲቲ ጋር 4 የፕሪሚየር ሊግ ዋንጫ፣ 1 ኤፍኤ ካፕ፣ 3 ካራቦ ካፕ፣ ክለብ ወርልድ ካፕ እና ሻምፒየንስ ሊግን አሳክቷል። ይሄ ተጫዋች አሁን ላይ በሲቲ ቤት የሚቀረው ምንም አይነት ስኬት የለም። ስለዚህ በግልጽ እዚህ ጋር አስቀምጧል። ተጫዋቹ
ወደ ሪያል ማድሪድ መዘዋወር በዚህን ሰዓት ለሮድሪ ትልቁ የእግር ኳስ ግብ ነው። ስለዚህ ይህን ተጫዋች ሲቲ ማቆየት እንኳን ቢፈልግ ተጫዋቹ ይቆያል ተብሎ አይጠበቅም። አንድ ጉዳይ ደግሞ ስካይ ስፖርት ባጣራውት መረጃ መሰረት እንደሚለው ሮድሪን ለአንድ ተጨማሪ ዓመት ሲቲ ለማቆየት ይፈልጋል። ግን ከዚህ ኢንተርቪው በኋላ ጉዳዮች ሁሉ በጥያቄ ውስጥ ገብተዋል በሲቲ ቤት። ስለዚህ ሮድሪና ሲቲ ካላቸው ሌጋሲ ከሰሩት ታሪክ ጋር በእኩል በጥሩ መከባበር እንግዲህ በዚህ የውድድር ዓመት መጨረሻ ይለያያሉ ተብሎ ይጠበቃል። ይህንን አትሌቲክስ እንደሚለው ሮድሪ እኮ የማድሪድ ጥያቄ ቢመጣልኝ እንኳን ውድቅ ለማድረግ የሚከብድ ጥያቄ ነው እያለ ሲደጋግም የነበረው እና ይህን የ29 ዓመት አማካይ እንግዲህ አሁን ማድሪድ በተሻለ አድቫንቴጅ የማስፈረም በሩ ተከፍቶለታል። ይሄ ተጫዋች እንግዲህ የአንድ ዓመት ኮንትራት ነው የሚቀረው፣ 29 ዓመቱ ነው። ይሄ ፕራይም ታይም እንግዲህ ወደ ተብላላ ብቃት እየሄደ ነው። ማድሪድ ቢያንስ ሮድሪን እስከ 32 ዓመቱ ድረስ ለቀጣይ 3 ዓመት በቦታው ላይ መጠቀም ይችላል በጥሩ ባላንስ። ስለዚህ የማድሪድም ጠንካራ ፍላጎት በዚህ የባለንዶር አሸናፊ ላይ ጠንካራ ያለ ነው። 12 ድሎችን ማሳካት የቻለ በዘንድሮ የውድድር ዓመት 18 የፕሪሚየር ሊግ ጨዋታዎችን መጫወት የቻለው ስፔናዊ አማካይ የባለንዶር አሸናፊ እንግዲህ በሩን ለማድሪዶች በጣም በእጅጉ ከፍቷል። ማድሪድ ቀጣይ ሳመር ይህን ተጫዋች ለማስፈረም ከሲቲ ጋር ይፋዊ ድርድር ይጀምራል። 100% የማይቀር ነው። ማድሪዶች ይህን ተጫዋች በዚህ ደረጃ ለማድሪድ ለዚህ ኃያል ክለብ ቃሉን ያለውን ፍቅር ክብሩን እንደዚህ ገልጾ ፔሬዝ አይቀመጡም እና አሁን በዚህን ሰዓት ማንቸስተር ሲቲ ከኤሌት አንደርሰን ጋር ያለውን ጉዳይ የበለጠ እያፈጠነ ይገኛል በሁጎ ቪዬና አማካኝነት እና ቀደም ብሎ ሲቲም እንግዲህ የሮድሪን አዝማሚያ ተመልክተዋል። ይህን እንደዚህ ደፍሮቶ የተናገረ ተጫዋች ቀደም ብሎ ደግሞ ከማንቸስተር ሲቲ ጋር ኮንትራት ድርድሩ ላይ ሲቋረጥ አንድ እውነታ ሳያገኙ ሲቲዎች ይህን የባለንዶር አሸናፊ እንደ ቀልድ 7 ዓመት ያገለገላቸውን ተጫዋቾች በቀላሉ አንስተው አይለቁ። ግን የተወሰነ ሁኔታዎችን ተመልክቷል። ለዛም ነው ቅድመ ዝግጅቶች የተጀመሩት። እዚህ ላይ ደግሞ በርናንዶ ሲልቫ እንግዲህ በማንቸስተር ሲቲ ቤት ቀጣይ ዓመት ይቆያል የሚለው ጉዳይ አሁንም ስላልተፈታ ሲቲ የአማካይ ክፍሉን የበለጠ ለማጠናከር ሳንድሮ ቶናሊ፣ አደም ዋርተን፣ ካርሎስ ባሌባ ላይ ሞርጋን ሮጀርስ የቀድሞ የራሳቸው አካዳሚ ውጤትን የተለያዩ ተጫዋቾችን አሁን ላይ በቅዳቸው ውስጥ ይዟል። በቀጥታ ግን ሮድሪን ለመተካት ኤሌት አንደርሰንን ተቀዳሚ ምርጫ አድርገዋል። ዝውውሩም የበለጠ የመሳካት ቻንስ ያለው ኤሌት አንደርሰንን ሲቲ የመውሰድ እድሉ በጣም ሰፊ ነው። በጣም ሰፊ ከዚህ በፊት በተደጋጋሚ ተገልጿል። የበለጠ ዝውውሩ ላይ ገፍቶ ሄዷል ማንቸስተር ሲቲ ከሌሎች ክለቦች በተሻለ። ትናንት ምሽትም ከማንቸስተር ዩናይትድ ጋር ተያይዞ ቤን ጃኮብስም ሲጠየቅ እኔ ከሁለቱ ማንቸስተር ከተሞች ይወጣል ብዬ አላስብም፣ የበለጠ ደግሞ ወደ ሲቲዘንስ የሚሄድ ይመስለኛል ሲል ነበር። እና ማንቸስተር ሲቲዎች እንግዲህ ኤሌት አንደርሰንን የማስፈረም እድላቸውን እያሰፉ ሮድሪን በሩን ገርበብ አድርገው እንግዲህ የፈቀዱለትም ይመስላል። በተመሳሳይ እንግዲህ ማንቸስተር ሲቲ ኤሌት አንደርሰን ብቻ ሳይሆን ሊቨርሜንቶንም ለማምጣት ከአርሴናል ጋር ጠንካራ ፉክክር ውስጥ ገብቷል። ካምቢያሶም የማንቸስተር ሲቲ እቅድ ነው። የጁቬው ፉልባክ በሁለቱም ፉልባክ ላይ መጫወት የሚችል እዚህ ተጫዋች ላይም ሊቨርፑል ዝውውሩ ላይ መግባቱ እየተገለጸ ነው። ሲቲ በቀጣይ የሳመር የዝውውር መስኮት 2 አማካይ፣ 1 የቀኝ ፉልባክ የማስፈረም እድሉ በጣም ሰፊ ነው። በእነዚህ ዲፓርትመንቶች ላይ የበለጠ ራሱን ያጠናክራል። ምናልባት ገበያ ላይ ጥራት ያለው ተከላካይ ከተገኘ ሴንተር ባክ ለማስፈረም በእቅድነት መያዙ ተገልጿል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ተደራሽነታችንን ከፍ አድርጉ። በሲቲ በሮድሪና በኤሌት አንደርሰን ዙሪያ የያዝነው መረጃ ይህን ይመስላል። የመጨረሻና 5ኛ ክፍል ፕሮግራማችን በብሔራዊ ቡድን የትናንት ምሽት ጨዋታዎች ውጤቶች ዙሪያ ይዘን የሚመጣውን ፕሮግራም ከዚህ በመቀጠል ወደ እናንተ እናደርሳለን። እስከዛው ድረስ ሰላም ቆዩ።